ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እነሆ። አፋብኃይል ቴዎድሮስ ታላቅ ድል ተቀዳጅቷል። 102ኛ ኮር በርካታ ቀጠናን አስለቅቋል። በባህር ዳር ዙሪያ በተደረገው ኦፕሬሽን ጭስ አባይ፣ ዳና ማርያም፣ አንዳሳ፣ ጎንባት ሲለቀቁ በአዴት ቀጠና ደግሞ ዴንሳ ባታ ከአረመኔው ሰራዊት ነጻ ማድረግ ተችሏል። በተያያዘም 206ኛ ኮር ጃማ ከተማ ላይ ድል ተቀዳጅቷል። በአንበር ከተማ በቅርብ ርቀት በምትገኘው ጃማ ከተማ ላይ ጥቃት የፈጸመው 34ኛ ክፍለ ጦር ድልን ተቀዳጅቷል። በውጊያው የወረዳ አመራር የሆነውን አዲሱ አለምነህን ጨምሮ በርካቶችን መደምሰስ ተችሏል። የአዋበል ወረዳ ስልጠናና ክህሎት ምክትል ኃላፊ አዲሱ አለምነህ በተገደለበት ውሎ 206ኛ ኮር 34ኛ ክፍለ ጦር ማምሻውን ድል ተቀዳጅቷል። በሉማሜ ከተማ ከሌሊቱ 6 ሰዓት በተፈጸመ ድንገተኛ መብረቃዊ ጥቃት የአዋበል ወረዳ ስልጠናና ክህሎት ምክትል ኃላፊ በነበረው አዲሱ አለምነህ በ206ኛ ኮር 34ኛ ክፍለ ጦር በተወሰደበት እርምጃ በመኖሪያ ቤቱ ተገድሏል። ድንገተኝነትን በማሳካት በጨለማ ካሪውን በቦምብ ያጋዩት 34ኛ ክፍለ ጦር ከቀኑ 9 ሰዓት እስከ 12 ሰዓት በጃማ ከተማ ባደረጉት ለአስጨራሽ ትንቅንቅ የአረመኔውን ሰራዊት ድባቅ በመምታት 12 ከባድ ቁስለኛ ከ25 በላይ አስከሬን ለጠላት አሸክሞታል። ከደብረ ማርቆስ ስቴዲየም ባለው አውራም ጎዳና መሃል በምትገኘው ስትራቴጂካዊ ከተማ በሆነችው ሉማሜ ከተማ በሌሊት አስደናቂ ኦፕሬሽን የፈጸሙት የ34ኛ ክፍለ ጦር ነበልባሎች በድጋሜ ከምሽቱ 12 ሰዓት በሉማሜ ከተማ በመሸገው ጠላት ላይ በከፈቱት አውደ ውጊያ እስከ ምሽቱ 2 ሰዓት ተፋልመው ጠላትን አነባብረው ወጥተዋል። በሉማሜ ሚካኤል ቤተክርስቲያን አቅራቢያ በተደረገ ውጊያ በርካታ ጠላት የተደመሰሰ ሲሆን የአረመኔው ሰራዊት የከተማውን ወጣቶች እያፈሰም ይገኛል። በዛሬው እልህ አስጨራሽ የጨበጣ ውጊያ 206ኛ ኮር 34ኛ ክፍለ ጦር ድል የተቀናጀ ሲሆን የኮሩ አሃዶች በጃዊ መተከል በተደረገ ትንቅንቅም እየተፋለሙ ይገኛሉ። ሌላው ጠላት በደረሰበት ምት ምክንያት የከዳ ፋኖን የተቀላቀለ ነው። 6 የመከላከያ አባላት ከነ ቡድን መሳሪያቸው ተቀላቅለዋል። 3ቱ 201ኛ ኮር፣ 2ቱ 206ኛ ኮር እና አንዱ ደግሞ 102ኛ ኮርን ተቀላቅለዋል። እንዲሁም 109ኛ ኮር 88ኛ ክፍለ ጦር በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዛሬው ዕለት ጥር 4 2018 ዓ.ም ከምዕራብ ጎጃም ቡሬ ዙሪያ ወረዳ ቁጭ ከተማ ያመሸገው የአገዛዙ ዘራፊ ጨፍጫፊ ሰራዊት ወደ ወንበርማ ወረዳ ወይንማ ቀበሌ የተለመደ አርሶ አደሩ ላይ ዘረፋ ተግባሩን ለመፈጸም ከንጋቱ 11 ሰዓት ተኩል ጀምሮ ተንቀሳቅሷል። ነገር ግን የጠላት መቅጫ አይበገሬው አፋብኃይል ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር በፈርጣማ ክንዱ አቅምሶና ደቁሶ እያሯሯጠ መልሶ ከቀበሮ ጉድጓዱ ከቶት ተመልሷል። በተያዘ ጥር 3 2018 ዓ.ም የክፍለ ጦር ኮማንዶ ዩኒት 5ኛ ሻለቃ ሽንዴ ከተማ የመሸገውን ጠላት ከኩለ ቀን በኋላ ካምፕ ላይ ያለ ተስባ በመጠጋትና ጥቃት በመክፈት ሙትና ቁስለኛ አድርገዋለች። በተያያዘም አገዛዙ ቁስለኛውን በሄሊኮፕተር ማንሳቱ ታውቋል። በዛሬው ዕለት በቀን 4/06 2018 ዓ.ም ጃዊ ላይ የአብይ አህመድ ቅጥረኛ ገረድ ሰራዊት ቁስለኛ አመራሮችን በሄሊኮፕተር ለቅሟቸዋል። ለ8 ተከታታይ ቀናት በጀግኖቹ የአማራ ፋኖ ብርቱ ክንድ የተወቀው የአብይ ወንበር አስጠባቂ ሰራዊት አመራሮች ለጊዜው ከሞት የተረፉት ቁስለኞች መውጫ አጥተው ዛሬ በሄሊኮፕተር ተነስተዋል። ይህ በእንዲህ እንዳለ ታላቅ ትንቅንቅ የተደረገበት የደብረ ታቦር ውጊያ አስደናቂ ጀብድ የተፈጸመበት ሆኗል። አፋብኃይል ጎንደር ጠቅላይ ግዛት እዝ 2 ኮሮች 206ኛና 204ኛና አፋብኃይል በላይ ሜጀር ጀነራል ባንታ ባተ 1ኛ ኮር ጋር ጥምረት በመፍጠር በደብረ ታቦር ታላቅ ተጋድሎ አድርገዋል። ዛሬ የካቲት 4 2018 ዓ.ም ከደብረ ታቦር ሙያና ቴክኒክ እስከ ፋርጣ ወረዳ ዙሪያ የነበረን ምሽግ በቅንጅት ሰባብሮ ያገዛዙ ምርኮና ሎጂስቲክ የማድረከው የፋኖ ቅንጅት ከተማው አደባባይ እስከ 1ኛ ፖሊስ ጣቢያ በመዝለቅ ከፍተኛ ትንቅንቅ በማድረግ የጠላትን አንገት አስደፍቶ ደቁሶታል። የሁሉም ኮሮች ቅንጅት የተሞላበት ይህ ውጊያ ከወይብላ ምሽግ እስከ ኢየሱስ ድባቅ ሲመታ ማረሚያ ቤትን እንደ መማፀኛ የነፍስ አውጭኝ የሞት ሽረት ትግል ሲያደርጉሏል። ጠላት በድሮን የታገዘ ውጊያ በማድረግ በንጹሃን ቤትና ንብረት ላይ ከፍተኛ ጉዳት ማርሷል። በዚያው ውጊያ ከፍተኛ የሰው ኃይል ምርኮ ሙትና ቁስለኛ የሆነበት ጠላት ለቁጥር የሚያስቸግር የትጥቅና የተተኳሽ ገቢም ሆኗል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።